ካሌብ ለትሁት ፍቅሩን ገለጸላት። እንደሚወዳትና የእሱ ምርጫ እንደሆነች ዛሬ ከከተማ ከቤት ወጣ አድርጎ ፑል ቤት ይዟት ሄዶ እንግዲህ ሲያዝናናትና ሲጫወቱ ነበር ማለት ነው። በባለፈው ክፍል ላይ እንግዲህ ቲና ለተመስገን ትሁት ልጅ እንዳላት ነግሯት ነበረ። ካሌብም ሊነግራት ሊያስጠነቅቃት እንዳትነግረው ይህን ሚስጥር ለተመስገን እንዳትናገር ወደ ቲና እየሄደ ነበረ። እሱ ሳይደርስባት እንግዲህ ቲና ወደ ተመስገን ሄዳ ይህን ሚስጥር ነግራው ነበረ። እሱ ግን አመነጫጭቆና ገለማምጡ ነበር ይህንን እውነት ያልተቀበላት። ካሌብም ይህንን አንትን ብሎ አይቶ እጅግ በጣም ተመስገን ለካ ላንቺ ክፉ ነው እንደዚህ እያለ እያሾፈባት ነበረ። እሷም አለችው ቤታችሁን ነው የማፈርሰው እመነኝ እያለችው ነበር። እሱም በቃ ቤታችንን ሳታፈርሹ በፊት እንዲወጡ ለቤተሰቦች ደውዬ ልንገራቸው እያለ እሱም እየቀለደባት ነበር። ትሁትና አባባ እንግዲህ እጅግ በጣም ተጨንቀው ነበር። ትሁት በቃ ተመስገን ይህንን ሚስጥር ካወቀ ልጄን ይወስድብኛል። እስከ ዛሬም ድረስ ተመስገን ይህን ሚስጥር አላወቀው ስላልጠየቀና ስላልጠረጠረ ነው እንጂ እሱ እስር ቤት በነበረበት ሰዓት ልጅን ቢጠይቅ ኖሮ እንደወለድኩኝና ወደ ወልጄ ደግሞ ወደዚህ እንደመጣሁኝ ይነግሩት ነበረ። ስለዚህ አሁን ይህ ሚስጥር ካወቀ ሂዶ ሰው ይጠይቅና እውነቱን ያውቃል። ልጄን ከወሰደብኝ ደግሞ እስከ መጨረሻው አያሳየኝም። ስለዚህ እያለች እያለቀሰች ነበር። በዚህ መካከል ካሌብ መጥቶ እንግዲህ ትሁት ተረጋጊ እያላት ነበረ። መጨረሻ ላይ ነግረዋለች። መንገር ግን እንዳላመናትና በመጥፎ ሁኔታ እንደተለያዩ ሲነግራት በቃ በቃልኝ አሁን ይሄን ከሰማ እንግዲህ ሂዶ ያጣራል እያለች ነበር። አባባ ግን አይ ጊዜ አለን ይህንንም እስከሚያጣራ ድረስ እኛ የሆነ ነገር እናደርጋለን እያሉ እያጽናኗት ነበረ ማለት ነው። እሷም እንግዲህ ይሄንን እሺ በቃ ብላ ነበረ። ካሌብ እንግዲህ ዛሬ ስራ ከሌለሽ ወደ ውጭ መውጣት ፈልጌ ነበር እና አብረሽኝ ብትወጪ ብሎ ፈቃዷን ጠየቃት። እሷም ደስ ብሏት እሺ በቃ እንወጣለን አለችው። በቃ ልብስ ልቀይር ስትለው አይ እንደዚሁ እንዳለሽ ነው ወደ ከተማ ይዤሽ የምወጣው አላት። ያው እንዳስተያየት እንግዲህ ትሁት ለበስ ዘነጥ ራስሽን በቀድ ብታደርጊ ማለት ነው። ከዛ በኋላ ወደ ከተማ ወጡ። ፑል ቤት ነበር የገቡት። እንግዲህ እያለማመዳት ነበረ። ደስ በሚል ሁኔታ ፍቅራቸውን እያሳለፉ ነበረ። እያሸነፈችውም እየተሸናነፉም እያስለመዳትም ነበር። ደስ በሚል ሁኔታ ነበር እንትን ያሉት። አባባም እንግዲህ ቤታቸው ሆነው ቲና ጋር ለመገናኘት ተቀጣጥረው ሄዱ። ቲና መጣች። እንግዲህ ቲና በምወደው መጥተሽብኛልና ከፈለግሽ ብር ልስጥሽ አለዛ ከህይወታችን ውጪ ነበር ያላት ሲላት፣ ግን እሷ ፈቃደኛ አልነበረችም። እንግዳውስ በካሌብና በትሁት ከመጣሽ ህይወቴን መጀመሪያ እኔን አስወግዳችሁ ነው እነሱን መንካት ያለባችሁ ብሎ አስጠንቅቋት ነበረ ማለት ነው የተለያዩት። በስተመጨረሻም እንግዲህ ካሌብና ትሁት እያወሩ ቀስ እያሉ እንግዲህ ወክ እያደረጉ እየመጡ እያለ በመካከል አባባ ወደ ትሁት እህት ጋር ደውሎ ነበረ። የትሁት ልጅ እንዲታመመች እና ሰላም እንዳልሆነች ነገሯት። እሱንም መስተካከል ያለበትን ነገር መስተካከል እንዳለባቸው አወሩ። ከዛ በኋላ በጣም እንዳስቸገሯቸው ምናምን ስትናገር እህትየዋ ትሁት ለእኔ የአሁኑ መኖሬ ቆሜ መሄዴ ምክንያት ትሁት ናትና እንደውም እድለኛ እኛንን እሷ ሳትሆን ትሁትን የመሰለች ልጅ ስላገኘሁኝ እጅግ በጣም ደስተኛ ነኝ ነበር ያሉት። ሁሉ ነገር ማስተካከል እንዳለባቸው ወሰኑ። መንገዱንም ራሳቸው ብቻቸውን አወሩ። በምን መንገድ አባባ ነገሮችን እንደሚያስተካክሉ ትሁትን ከዚህ አይነት ጭንቀት ማውጣት እንዳለባቸው
ራሳቸው ጋር እንትመከሩና ወደ ኢንስፔክተር ነበር የደወሉት። ኢንስፔክተሩ ጋር ምክራቸውን ጨረሱ፣ አወሩ። በምን ሁኔታ እንግዲህ አቶ ተመስገንን ማስወገድ እንዳለባቸው አወሩና በቃ ቀጠሮ ይዘው ተለያዩ ማለት ነው። ካሌብ እና ትሁት እንግዲህ በከተማው ፏፍሽ እያሉ በመንገድ ላይ በአስፋልት እየመጡ ነበረ። ሱቅ ገብተው እንግዲህ እነ ቸኮላታም እንደምንም ከገዛዙ በኋላ ወደ ቤት እየመጡ እያለ ከሱቅ ወጥተው ወደ ቤት እየመጡ እያለ አቶ ተመስገንን ያገኙት። ተመስገን እንግዲህ ሁለቱን ሲያቸው እጅግ በጣም ተናዶ ነበረ። እሷ ትሁት አላየችውም ነበር፣ ካሌብ ነበር ያየው። እንግዲህ ካሌብ ከፊት ለፊቷ ነበር የሆነው። እኔን መተህ ነው ትሁትን የምታገኘው የሚል መልእክት እያስተላለፈ ነበር። ተመስገንም እንግዲህ እየተጠጋቸው ነበረ። ትሁት እጅግ በጣም ደንግጣ ነበረ። ተመስገንም ደግሞ እኔን አልፈህ ወደ እሷ ትሄዳለህ የሆነ ስሜት እያሳየኝ ነው። እንግዲህ ተመስገን ያንን ሽጉጥ ይተኩሳል ወይስ እንደገና ደግሞ ካሌብ ያሸንፋል? የሚቀጥለው ክፍል እናያለን ማለት ነው።